ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ። ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በዚህ ሳምንት ፍኖተ ጽድቅ በተሰኘው የኦርቶዶክሳዊ ህብረት ባዘጋጀው አንድ ጉባኤ ላይ ተገኝተው ያቀረቡት ቃል ብዙዎችን ያስደነገጠ፣ ብዙዎችን ደግሞ እግዚአብሔርን እንዲያመሰግኑ ምክንያት የሆነ እስካሁንም እያነጋገረ ያለ ጉዳይ ሆኗል። ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። በመልአክ አይደለም፣ በአማላጅ አይደለም። እሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። እሱ ለዘላለም ይወዳቸዋል፣ ለዘላለም ያከብራቸዋል። ቤዛ ሆናቸው፣ ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ይህን ተከትሎ በርካታ በተለይም በወንጌል አማኞች ጥላቻ የታወሩ መምህራን ስድብና ኃይለ ቃል እየቀላቀሉ ብፁዕ አባታችንን ከፍ ዝቅ እያደረጉ ሲናገሩ፣ በወንጌል አማኞች በኩል ያሉት ደግሞ እውነታው በተዋህዶ መድረክ ስለተነገረ ደስ እያላቸው አስተያየታቸውን ሲሰጡ ተመልክተናል። ለመሆኑ ብፁዕ አባታችን ምን ሰብከው ይሆን? ስለሳቸውስ ማን ምን አለ? በቀጣይ የብፁዕ አባታችን ዕጣ እንደነበጋሻው በአንድ ደብዳቤ መሸኘት ወይስ ተቃውሞ ብቻ የሚለውንና ተያያዥ ጉዳዮችን ልናስቃኛችሁ ወደ እናንተ መጥተናል። አብራችሁን ቆዩ። በዚህ አጋጣሚ ለቻናላችን አዲስ ሲሆናችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ በየጊዜው የምንለቃችሁ ማህበራዊና መንፈሳዊ መረጃዎችን እንድትከታተሉ እንጋብዛለን። የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በዚህ ሳምንት ፍኖተ ጽድቅ በተሰኘው የተዋህዶ ህብረት ባዘጋጀው መድረክ ላይ አንድ ፍጹም የሆነ እውነት ነገር ግን በሃይማኖተኞች ዘንድ ፈጽሞ በሚያስወግዝ መናፍቅ አስብሎ በሚያስረግም ከቤተ ክርስቲያን ቅጥር የሚያስባረር ንግግር በታላቅ ድፍረት ተናገሩ። እኚህ አባት ዛሬ በድፍረት የተናገሩት እውነት በምድራችን ከ15ኛው ክፍለ ዘመን መባቻ ጀምሮ ብዙዎች ተናግረውት የተገደሉበት፣ እልፎች ስደት የቀመሱበት፣ ሚሊዮኖች መከራ የከፈሉበት ታላቅ ሰማይና ምድር ሊያዳምጠው የተገባ እውነት ነው። ብፁዕ አባታችን ይህንን ንግግር ከተናገሩ በኋላ ነገሩ እንደተጠበቀው በሃይማኖተኞች ዘንድ ከፍተኛ ውግዘትና የጥላቻ ንግግር አስከትሏል። ቤዛ የሚለው ቃል ከግዕዝ ቋንቋ የተወሰደ ሲሆን ትርጉሙ ባሪያ ወይም እስረኛን ለማስለቀቅ የሚከፈል ዋጋ ነው። ቤዛ ሰውን ከባርነት ነፃ ለማውጣት የሚከፈል ዋጋ ወይም አንድ የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋን አመላካች ነው። ቤዛን የመክፈል ስራ ቤዛነት ሲባል፣ ቤዛነት ደግሞ በበደለኛው ሰው የተወሰነ ትክክለኛ ፍርድ በተመጣጣኝ ዋጋ፣ በበደለኛው ሰው የተወሰነው ትክክለኛ ፍርድ በተመጣጠነ ዋጋ ከፍሎ ነፃ ማውጣት ማለት ነው። በዚህ መሰረት የሰው ልጅ ትክክለኛ ቤዛ ለሰው ልጆች ኃጢአት ዋጋ የከፈለው ከፍሎም ነፃ ያወጣን ኢየሱስ ክርስቶስ ብቻ ነው። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። ለዚህ ነው የጥንት ሊቃውንት ኢየሱስን ቤዛ ኩሉ ዓለም ብለው የሚጠሩት። ይህም ማለት የዓለም ሁሉ መድኃኒት ማለት ነው። በዚህ ጉዳይ ሽመልስ ይፍሩ የተባለ የመጽሐፍ ቅዱስ አዋቂ ተደንግጦ ማርያም ቤዛ አይደለችም፣
ብፁዕ አቡነ ገብርኤል በዚህ ዘመን የግንባር ስጋ ሆነው ያልተሸቀጠውን የክርስቶስን ወንጌል በግልጽነት እየሰበኩ ካሉ ኦርቶዶክሳውያን አባቶች አንዱ ናቸው። እግዚአብሔር በየዘመናቱ በዚህ ቤተክርስቲያን የሚያስነሳቸው እንዲህ ያሉ አባቶችን ሳይ በመደነቅ ስሞላ 3 አስርት ዓመታት አለፈኝ። ከብፁዕ አቡነ ገብርኤልና ተመሳሳዩን ተግባር እየፈጸሙ ካሉት ከብፁዕ አቡነ በርናባስ አንደበት ካዳመጥኳቸው ቃሎች ጥቂቶቹን እየቆነጠርኩ በዚህ ገጽ አጋርቼ ማውቃለሁ። ሰሞኑን መነጋገሪያ የሆነው የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት የብፁዕ አቡነ ገብርኤል የበርካቶች መነጋገሪያ የሆነው ስብከት ደግሞ ቤዛነትን የተመለከተ ነው። የኢየሱስ ቤዛነት የመልእክታቸው ዋና ሐሳብ ቢሆንም እናቱን ቅድስት ማርያምንም የዓለም ቤዛ ወይም ቤዛዊተ ዓለም ብሎ የማመን ልማድ በቤተ ክርስቲያኒቱ ስለተንሰራፋ ብፁዕነታቸው ማርያም የዓለም ቤዛ ለመሆኗን ከመናገራቸው በፊት አትደንግጡ ቢሉም በርካታ ኦርቶዶክሳውያን መደንገጣቸው አልቀረም። ብፁዕነታቸው በስብከታቸው ባስተላለፉት ግልጽ መልእክታቸው ቤዛ መሆንና ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡር አይደለም፣ ፍጡርን ማዳን አይችልም። ታላቁ ነቢይ ኢሳይያስ ስለ ቤዛነት ሲናገር በመልአክ አይደለም፣ በአማላጅ አይደለም፣ እርሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። ለዘላለም ወደዳቸው ተሸከማቸው ብሏል። ፍጡር ቤዛ መሆን አይችልም። ቤዛ ማለት ስለሌላው ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ነይ ነይ ቤዛ ነሽ አሉ ለዓለም ይባላል። ነገር ግን እመቤታችን ቤዛ አይደለችም፣ አትደንግጡ። ቤዛ ልጇ ነው። ቤዛችን ተቀዳሚና ተከታይ የሌለው አንዱ የእግዚአብሔር ልጅ ብቻ ነው። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግጡ። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ዕብራውያን 9 ከ11 እስከ 12 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆቹም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገባ በገዛ ደሙ እንጂ በፍየሎች በኮርማዎች ደም አይደለም ተብሎ ተጽፏል። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውም ፍጡር ቤዛ አይሆንም። ቤዛችን ልጁ ኢየሱስ ክርስቶስ እንጂ እመቤታችን ማርያምም አይደለችም ብሏል። የአቡኑ መልእክት ከእግዚአብሔር ቃል የተቀዳ እውቀትና ምስክርነት ሆኖ ሳለ በርካታ ኦርቶዶክሳውያን ግን ደንግጠዋል። ስለ ማርያም ቤዛነት ሲሰሙ ከኖሩት የሰው ትምህርት የተነሳ ቤዛ አይደለችም የሚለውን ንግግር ከአንድ የሃይማኖቱ ሊቀ ጳጳስ አንደበት መስማታቸው ግርታን ፈጥሮባቸዋል። እንኳን ምዕመኑ ቀርቶ ብዙ ያውቃሉ የሚባሉት የሃይማኖት ሊቃውንትም ጭምር ከባድ ድንጋጤ ውስጥ ገብተዋል። ግብዝነታቸውን በሚያሳብቅ አቀራረብ ለቤዛነት አቻ ትርጉም እየሰጡ ከባድ የድርቅና ሙግት ይዘዋል። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። ያም ሆነ እውነቱ አቡነ ገብርኤል ያሉት መሆኑን ለሁላችንም የታወቀ ነው። አዎ በእርግጥ ቤዛችን ከቅድስቲቱ የተወለደው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ እንጂ እናቱ ማርያም አይደለችም ብሏል ወንድማችን ሽመልስ ይፍሩ። እንግዲህ ሰፊ ምዕመንና አቅም ባሏት ቀደምቷ ቤተክርስቲያን ምስባኮች ላይ ከ15ኛው ክፍለ ዘመን ጀምሮ ብዙዎች ተናግረውት ብዙዎች የተገደሉበት፣ ስደት የቀመሱበት፣ መከራ የከፈሉበት ይህ ኢየሱስ ብቸኛ ቤዛ ነው የሚለው እውነት አሁን የቤተክርስቲያኒቷ መሪ በሆኑ ሊቀ ጳጳሳት ጭምር እየተናገሩት ከመስማት በላይ የሚያስደስት ነገር የለም። ብፁዕ አባታችንን እንደቀደሙት መምህራን ከማውገዝ ስማቸውን ከማጥፋት ከማብጠጠል ቀጥሎም ከማገድ ይልቅ የሚናገሩትን እውነት ሰምቶ ገንዘብ ማድረግ በዛም መዳን ይበጃል እንላለን። ሰላም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ መበዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል።